ምንም አልደወለችልሽም ነው? አንቺ ጋር አልመጣችም? ምን ነው የምትመጣው? ከቤት ምን ሆና? አይ ትንሽ ከሱ ጋር ምን ከሱ ጋር ሽጫለሁ። ያበደ መሬት አገኘሽ አንተ አባቷን መሬት ተማምነህ እንደ ያገባት አንተ እና ከዚህ ምን ብለህ ነው የወሰድካት አንተ? ጨርስ ብያለሁ። አቅም አነሰኝ። በቃ በጣም ለፈው ያለኝ ነገር እናንተ በጣም የምትገርሙ ሰው ናቸው። አዩ አንቺም እንደዚህ አይነት ሰው ትሆኛለሽ ብዬ እኔ አልገባልኩልኝ። እኔ ከእናንተ ነው እየሰማሁ። ተረጋጋ። እንደዛ ያለ ድፍረት አይቀርብም እንዴ? ቆይ እስኪ ተረጋጋ። ቆይ ተረጋጋ። አይደለም መጀመሪያ ትንሽ ነው ሸሜላ አይደለም። ቆይ እንደዛ አይደለም። ተረጋጋ። እና ምንድነው ቃኑ? ደማውን ወደ የታባረካ በገንዘብ ወይና አክራመት ተጫወትክ። ደማውን በሱ አንተ ቤተሰብነተኛ መቅረት አይሻልም እንዴ? እንደ ቤተሰብ ትላለህ እንዳንተ። ቆይ መተኝ ወንድ መብቴ ታገኛለህ። ቆይ እስማ አሞልዶ ውጣልኝ ከስራ ቦታ ደግሞ እና ፍተኔ ጋር ትመጣለህ እንዴ? ደግሞ እኔ እኮ አክብረህ ውጣልኝ። አክብረህ ምናምን አለ ማክብረህ እኔ ማክበር የምፈልገው እህቴን በሰላም ስትይዝልኝ ነው። ትንሽ እኮ ሸም የሌለ ሰው ነው። እኔ ለአንተማ ሰላም ውድ ቤተሰቦቼ እንዴት ናችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ አሁን ደግሞ በጣም የከፋኝ ነገር አለ ውድ ቤተሰብ። ምንም በቃ ልንስማማ አልቻለም። ውስጧም እየነጻ አይደለም። አሁን ከድሮም ጭራሽ እየባሰባት ያው እንግዲህ ያያችኋት ባለፈው ሻንጣ ይዛ ስትሄድ አይታችኋታል። እና በጣም ግራ ግብት ብሎኝ ብዙ ቦታ ሄጄ ነበረ እሷ ልጠይቅ። አሁን ደግሞ እስቲ የሆነ ቦታ ወንድሞቿ ጋር እጄም እንዳልጠይቃት እነሱንም ፈራው። ግን አሁን ግዴታ ስለሆነብኝ ብቻ ግድ ስለሆነብኝ ግዴታ ወንድሟ አለ እሱ ጋር ሄጄ ልጠይቅ እያሰብኩ ነው። ግራ ግብት ብሎኛል ውድ ቤተሰብ፣ በጣም ግራ ገብቶኛል። ምን እንደማደርግ አላውቅም። ከወጣች ስንት ቀኗ ነው? ሻንጣ ይዛ ስትወጣ አይታችኋል ውድ ቤተሰብ። በቃ እሷ ምንም በቃ ልትታረም አልቻለችም። እኔም እርግጥ ጥፋት ሊኖርብኝ ይችላል። ቸኩዬ መሬቱ እንሽጥ ምናምን ነገር ስላልኳት ምናልባት ቸኩዬ ሊሆን ይችላል ውድ ቤተሰብ። ግን እኔ ደግሞ ጓጉቼ ነው ጥሩ ቤት ውስጥ እንድትኖር የለፋሁትን አይታችሁታል። ዞሮ ያው ቤቱ ማለቁ አይቀርም። ግን እሷ የት እንዳለች አሁን ግራ ግብት ብሎኝ በጣም በቃ ፍለጋ ላይ ነኝ ያለሁት። ጭራሽ በቃ አሁን በጣም እየባሰባት መጣ። በቃ የሆነ ነገር ስናገራት ምንም ትዕግስት ሊኖራት አልቻለም። ትዕግስት ግራ እያጋባችኝ ነው። ምን እንደማደርግ አላውቅም። እስቲ አንድ ወንድሟ ጋር ሂጄ እንደምንም ብዬ ብጣላኝ ይጣላኝ ከመታኝም ይምታኝ እሱ ጋር ሂጄ እስቲ ስራ ቦታ እየሰራ ነው ብሎኝ የሆነ ሰው ጠቁሞኛል። በጣም በስንት ፍለጋ ነው ያገኘሁት። ስራ ቦታ ነው ብሎኛል። ኮንስትራክሽን ሰራተኛ ነው። እሱን እስቲ ፈልጌ የሆነ ተጠቁሜያለሁ። የሆነ ግቢ ውስጥ እየሰራ ነው ምናምን ተብዬ እዛ ልሄድ ነው። ውድ ቤተሰብ ተከተሉኝ እስቲ አገኘሁት ምን እንደምለኝ ትሰማላችሁ። እንግዲህ አይኔን በጨው ታጥቤ ነው የምሄደው። ተስፋዬ በስንት መከራ አገኘው። በእናትህ እዚህ እየሰራ ነው እንዴ? እንዴት ነህ? አለሁ እግዚአብሔር ይመስገን። ሰላም ነው። እንዴት ነህ? አለሁ እግዚአብሔር ይመስገን። እንዴት ነህ? ወንሸት ደህና ነች። እንዴት መጣህ ዛሬ? ፈልጌ እባክህ በስንት መከራ አገኘው አካባቢ ላይ። ጠፍቼብህ? አዎ አንደኛ ጠፍተህብኝ ነው። ሁለተኛ ፈልጌ ነበር የመጣው። ምን ነው በሰላም? ምን እሷ ነገር እንግዲህ አልደወለችልህም እንዴ? ኧረ አልደወለችልኝም። ምን ሆናችሁ ደግሞ? የእናንተ ጉዳይ አልተመቸም እንደው። ምን እባክህ እንግዲህ በአይኔ በጨው ታጥቤ መጣሁ አንተ ጋር። ምን ነው በሰላም? ኧረ ተወኝ እስኪ በእናትህ። ባለፈው እኔ በሌለሁበት ደግሞ ሻንጣዋን ይዛ ወጣች። አንተ ጋር መጣች መስሎኝ። እንዴት ጭራሽ ከቤት ወጣች? አይገርምም እኮ ከባድ ነው። እኔ እኮ መጀመሪያም የፈራሁት ነገር እንደዚህ አይነት እናንተን አቀራረብ ከባድ እኮ ነው። ፍቃድ እንደው
አሁን በፊትም የፈራሁት እኮ እንደዚህ አይነት ነገር ነው። እናንተ ነገር እኔ ሽፍንፍን ያለ ነገር አልወድም። እኔ ታውቃለህ፣ ከአሁን በፊት በሷ ህይወት ላይ ብዙ ነገር አሳልፋል። ደግሞ አሁንም ደግሞ ቤት ከገባች በኋላ አንድ ወር እንኳን ሳትቆዩ እንደዚህ አይነት ታሪክ ትፈጥራላችሁ። ጭራሽ ሻንጣዋን ይዛ ወጣች ትላለህ። ምን ላድርግ እና እንደ ጥሩ ነገር አሁን እኔ ፊት መተህ እንደዚህ ታወራኛለህ? ትንሽ እኮ ሸም የሌለ ሰው ነህ። እኔ ለአንተማ በጣም የምትገርም ሰው በእውነት እኔ እንደው ምን አይነት ሰው እንደሆንክ ካላውቅም እስኪ ተረጋጋ። እስኪ ቆይ አይደለም እንደዛ አይደለም። ምንድነው አንተ? ቆይ እንደዛ አይነት ነገር ቆይ ምንድነው እንደዛ አይነት ድፍረት አይቀርብም እንዴ? ቆይ እስኪ ተረጋጋ። ቆይ ተረጋጋ። አይደለም መጀመሪያ አዋራን ትንሽ አታፍርም እንደ አንተ? ቆይ አይደለም ትንሽ ሸም የሌለ አይደለም። ቆይ እንደዛ አይደለም እኮ ተረጋጋ። ቆይ እና ምንድነው እቃውን ወጣ ደግሞ አሁን ወዴት አባረካት? እኮ ለማታታት በገንዘብ ወይን ያክል አመት ተጫወትክ። ደግሞ አሁን በሷ ላይ ተጫወት ደግሞ እና እና አፍጥነህ ጋር ትመጣለህ እንዴ? ተረጋግተን እናውራ። ምን አይነት ሰው እንደ ቤተሰብ ተነጋግረን እናውራ። ምን ቤተሰብ? አንተ ቤተሰብነተኛ መቅረት አይቻልም እንዴ? እንደ ቤተሰብ ትላለህ እንዳንተ? ቆይ መተኝ ምን መብት ታገኛለህ? ቆይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምን አይነት እንደ ጦሳቸው የማያውቁ ሰዎች ገጠመኝ። በእናትህ የሚገርም እኮ ነው። የሚገርም ስራ ነው የሚሰራው። አይደለም ቆይ ተረጋግተህ አውራኝ እንጂ ተረጋጋ ወንድሜ። እንደዚህ እኮ አሁን ጥፋልኝ፣ አጠግቤ በቃ ጥፋልኝ። ምንም መረጋጋት አያስፈልገኝም ካንተ ጋር ጥፋልኝ። ውጣልኝ ከስራ ቦታ ደግሞ እና ፍተኔ ጋር ትመጣለህ እንዴ? ደግሞ እኔ እኮ አክብር ውጣልኝ። አክብረህ ምናምን አለ አክብረህ እኔ ማክበር የምፈልገው እህቴን በሰላም ስትይዝልኝ ነው እኮ መታኝ። ከዛ ውጪ የአባትሽን ቦታ ሂጂ እንትን ቦታ ሂጂ እያልክ በህይወት ላይ የምትጫወት ሰው ደግሞ እኔ ጋር ምን ልትሰራ መጣሽ? አሁን እኔ እኮ የሚረዳኝ ሰው ጠፋ እኮ። አንተ እንኳን አትረዳኝ። ምንድነው የምንረዳህ አንተ? እድሜ ልክህን ቆይ እድሜ ልክህን እንደው ውሸትና ተንኮል ነው እንደ ስራ አንተ። ቆይ ምንም ውሸት ተንኮል አይደለም። ተረጋጋና አዋራኝ። አንተ እኮ ወጣት ነህ። ተረጋግተህ ማውራት አትችልም እንዴ? ተረጋግተህ ማውራት አትችልም? ተረጋጋና አውራኝ። እኔ እኮ እዚህ ድረስ የመጣሁ እኮ አክብሬ ነው አይደለም እንዴ? አታከብርም እንዴ ሰው አንተ? ሰው አሁን ምን መተኝ ምን እንደምትጠቀማለህ? እናድዳል። በጣም የሚገርም ነገር እዚህ ጋር ደሜን ብታፈስ ምን የምታገኘው ነገር የለም። ብትመታኝ ችግር የለብኝም። እኔ ብገለኝ ራሱ ምንም አይመስለኝም በአሁኑ ሰዓት። እሺ ንገረኝ፣ ምንድን ነው ፈልገህ የመጣኸው? ንገረኝ እስኪ። አሁን እኮ ይኸውልህ ከቤት ወጣች እኮ እያልኩ ያለው አንተ ጋር ከመጣች ብዬ ልጠይቅ ነው የመጣው። ለምን ተረጋግተህ አታወራኝም አንተ? አንተ ጋር ጭራሽ እንደው አንድ ወር እንኳን ሳትቆዩ ከቤት ወጣች ብለህ እኔ ጋር ስትመጣ አታፍርም እንዴ? እኮ እሱ ልጠይቅ። አንተ በዱላ ለምን ትጋበዛለህ? እኔ እኮ አሁን ምንድነው ምክንያቱ? መማታቱ ምን አስፈለገ? በቃ መማታት አይደለም። እኔ ከፈለኩ እገልሃለሁ። እየሰማኸኝ ነው? አሁን ወደ መፍትሄው አውራ። በቃ መልሰኛል ላዳምጥ የምትለው እኮ በቃ አንተ ጋር ከመጣች ብዬ ነው። ስልኳም አልሰራ አለኝ። መቼ ነው ወጣችሁ? አንድ 3 ቀን ሆኗታል። እና እስከ 3 ቀን ድረስ እየፈለኩ ነበረ። እንደዚህ ምልክል ትቻል ግራ ብገባኝ እኮ ነው ወደ አንተ የመጣው። እናንተ ነገር እኔ አንዳንዴ ሳስበው እኮ በፊትም ነግሬሃለሁ እኮ ፍቃዱ፣ አንተ እኮ እሷን ሳይሆን ገንዘቧን ነው እየፈለክ ያለው። እንደዛ አታስብ። ነግሬሃለሁ እንጂ እኮ በፊትም ነግሬሃለሁ። እየለፋው አይደል እንዴ? አሁንም ልፋት ለራስህ እኮ ለአንተ ነው እኮ የምንለፋው። አንተ ለእሷ እኮ ሆና ነገር የለም። እቤት እንኳን አዲስ ቤት ሰራው ብለህ ቤት አስገብታት አንድ ወር በፍቅር ሳትቀመጡ አሁን ደግሞ 3 ቀን ከቤቷ ጠፋች። 3 ቀን ሙሉ ዝም ብለሃል እኮ። ብትወዳት ብታቀርባት ዝም አልኩኝ። አሁን ግራ ቢገባኝ አይደል አንተ ጋር የመጣው። በሽማ ዝም አላልኩም። በ3 ቀን እንደዚህ 3 ቀን እኮ 3 ቀን እንኳን አንተ 3ኛው ቀኑ መሆኑን አትየው። እኔ እኮ ሌላ ቦታ እየፈለኳት ነው። ጓደኞቿ ጋርም የማውቃቸው ሰዎች ቤተክርስቲያንም እየሄድኩኝ እየፈለኩ ነው። ምንድነው ምክንያታቸው? አሁን ከቤት የወጣችበት ምክንያት በቃ በመሬቱ ጉዳይ ነው። የመሬቱ ጉዳይ ነው በቤት ያስወጣት። የአባቴንም አንሸጥም የኔንም ግማሹን ያለውን እንሽጥና ቤቱን እንጨርስበት ነው ያልኳት። እኔ አንተ እኮ ተረጋግተህ ማውራት አልቻልክም። ምን እኔ እንደዚህ ዋይዳችሁን እኮ ማዳመጥ የሚጠበቅብኛል ካንተ ጋር ነው። እንዲሁ እኮ ስለማውቃችሁ ነው። እኔ በቃ እናንተ ሰላም ነው። አሁን በከፋ ጊዜ ሰላም ነው እኮ የማትፈልጉ ሰዎች ናችሁ። አሁን ተረጋግተን ማውራት ስንችል መከርን የግል ምናምን ይሁን ብለን ደግሞ ምን በህይወት እድሜዋን በሙሉ በድካም ላይ ትንሽ አይደብርም? አንተም እንደው ትንሽ ነፍስ አታውቅም? አንተም ቆይ እንደው ፍሬ ማፍራት አሁን እኮ መነጋገር እኮ ነው። ምንም ያረኳት ነገር የለም። መነጋገር እኮ ነው። በመነጋገር ታረጋት። አሁን ከቤት ትወጣለች እንዴ ይቺ ልጅ? ቆይ ውጪ ያላልኳት አሁን በፊትም ታውቃለህ እንዴት ጫና ፈጥረንባት የእሷ ፍቃዷ ፍላጎቷ ነው ብለን አንድ ላይ እንዴት እንዳረግናችሁ ታውቃለህ። እኮ ውጪ ያላልኳት። አሁን ደግሞ የእሷን ክፋቷን ልትነግረን ቤቱን እንጨርስ ነው ወንድሜ፣ ተረድተኸኛል? ቤቱን እንጨርስ ነው ያልኳት እኮ እኔ። ቤቱ ይለቅ የሆነ ነገር ፈጥረን ቤቱን እንጨርስ ነው ያልኳት እኮ። እሷ ደግሞ ጭራሽ መሬት እሺ፣ ያ ቤት በምንድን ነው የሚያልቀው? ቢያንስ ጨርሻለሁ። መጀመሪያ እኮ ምን እንዳልከኝ አታውቅም እንዴ? መጀመሪያ ቤቱ ያለቀ ነው አልቋል።
ቀሪ ገንዘብ አለ። ቀሪውን ቤት እየሰራው ነው በፍቅር እንኑር ምናምን ብለው ነው የታረከውና አንድ ላይ ይሆኑ ፊኒሺንግ ይቀራል እኮ አይተኸው የለ እንደ አንተ ራስህ እንትን ላይ ቪዲዮ ላይ አላየኸውም? ሰዎች ናቸው። ቪዲዮ ላይ አላየኸውም? ቆርቆሮ የተመታ ግንቡ ነው ያለው። አይታወቅም እኮ እቺ ወደ አንድ ወንድም ልገባ ትችላለህ። ገብቶሃል?